ምንድነው የፎቶ ወያለው ምንድነው? በቃ አንተ ፍቅር አይወድልህማ። ሁሌ ሀገር ትበጠብጣለህ፣ ሁሌ አዋራ ታስነሳለህ። እኔ ከአንተ ጋር መስክር። እኔ ለወንድም ጥላ ደውልልሃለሁ። ልክ አንተ ቤርታ ክፍለ መሬት ሲመጣ በአብዛኛው ቂጡን ገርበው ጌላብንና ጋርናጩን አሸክመው ሲልኩት አንተ አርፈህ ትቀመጣለህ። አንተ ሰላማቱ ደማ ምን አገባኝ እኔ የኔ ጌታ ሆይ ሰማይና ምድርን ያለ ምሰሶ ያቆም አምላክ ሆይ ማዱኬን ወደ ማንቸስተር ዩናይትድ የማትወስደው አንዳች ምክንያት የለም። አምንብሃለሁ፣ የምሬን ነው። ፈጣሪ ሆይ ብታረገው ደስ ይለኛል፣ በእውነት የምሬን ነው። በስመ አብ ይሄ ተጫዋች እኮ የአርሰናል ደጋፊዎች ተጫዋች ወደ ዩናይትድ ሸጡት ማለት አርሰናል 2 ቻምፒየንስ ሊግ አለው ማለት ነው። የምሬን ነው። ያርገው በሉ እስኪ አሜን እያላችሁ ያርገው እያላችሁ ኮሜንት ጻፉ ጋይስ። ያርገው እያላችሁ ጻፉ። ሊያርገው ይችላል፣ አይድረስ ነው፣ አይታወቅም። ያራዳ ልጆች በደም ኮፕሊንግ አድርጉ፣ ሪፖርት ሼር ማድረጋችሁ እንዳይረሳ። እንዲሁም ደግሞ ከታች ማስቀምጠው ጽዮን ፈርኒቸርን ፎሎ አድርጉልኝ። ፎሎ አላረጋችሁ ሰዎች ሜንሽን ያርቋትም ተነኳታላችሁ፣ ጠቅ ስታርቋት መሄድ ነው ወደዛ። ምንም ቀላል ኡፍ። በህይወቴ እንደዛሬ ደንግጬ አላውቅም። አንተ የተረገምክ ኤዲተር አንተ በጠዋት ታስደነግጠኛለህ። ሂር ዊጎ ማዱኬ ሂር ዊጎ ወዴት አባ ነው ሂር ዊጎ ጋይስ። ትላንትና የሳንድሮ ቶናሊ ዝውውር ውስጥ ፉክክር ውስጥ ገብቷል ተብሎ ነበር። ዛሬ ደግሞ ሳንድሮ ቶናሊ ወደ ስፐርስ ለመዘዋወር ጓጉቷል። በሮቤርቶ ዴዘርቢ ስር ለመስራት ጓጉቷል። በስፐርስ አዲሱ ፕሮጀክት ተማርኳል ተብሏል ጋይስ። በቅርቡ ሂር ዊጎ ግድ ነው። ማንቸስተር ሲቲ እና አርሰናልን አደንዝጂ አፍዝጂ ሐውልት አድርጌ ነው ወደ ራሴ የማመጣው። 17ኛ ተቀምጬ ራሱ አልሰማህም ነው የምልህ፣ አልሰማህም። በቅርቡ ሳንድሮ ቶናሊ ወደ ቶተናም ሂር ዊጎ እስከ 85 ሚሊዮን ፓውንድ ይፈጃል ተብሏል። በቅርቡ አለቀ። ወደ ስፐርስ ለመዘዋወር ዝግጁ ነው ብራዘር፣ አለቀለ። በቃ አፍረቱ ከኛ ሆነ። ስፐርስ ይሄ ላንተ ነው። ጭራሽ ብላችሁ ተከሻን እንነካካላችሁ። በመሃላችን ያለውን ልዩነት ረሳችሁት። እንዴት በየትኛው ሐሳብና ሞራልና በየትኛው ቅዋችሁ ነው የፕሪሚየር ሊግ ቻምፒዮን የሆነው ክለብ አርሰናል በዙሪያው እያንዣበበው ያለውን ሳንድሮ ቶናሊን ዝውውር ውስጥ እጃችሁን የምታስገቡት? እንግዲህ እንደ ፋብሪዚዮ ሮማኖ ዘገባ ሳንድሮ ቶናሊን ፈላጊ ክለቦች አርሰናል እና ማንቸስተር ሲቲ አሉ እንደምታውቁና እዛ ፉክክር ውስጥ ስፐርስም አለሁ። ጭራሽ ዲዘርቢ ልጁን እፈልገዋለሁ ምናምን ብሎ ከች ብሏል አለ። እኔ አፈርኩኝ። እኔ ለእናንተ በጣም ነው ያፈርኩኝ። አሁን ነው ታውቃለህ፣ በዚህ ሲዝን መጀመሪያ ከፊት መስመር ነው እያጠናከርን መሄድ ያተፈለገው ማለት እንደ ክለብ አርቴታ እንደዛ ነው የፈለገው። የፊቱን አጠናክሮ መሀል ሜዳ ተጫዋች እንዳስፈረም ነበርና አሁን ቀጥታ ሚኬል አርቴታ ያንኛውን ትቶ ሳንድሮ ቶናሊን አፈፍ አድርጎ እንዳመጣ እያስገደዳችሁት ነው፣ ባይዙ እንዲነቃ እያደረጋችሁት ነውና እኔ በጣም አፍሬባችኋለሁ። ደረጃችሁ ነው እንጂ 100 ሚሊዮን አሁን ሳንድሮ ቶናሊ ላውጣችሁ ከዛ ባንድ ተጫዋች ላልቅ ነው ወይስ ደግሞ ዙርስ ማን ሊከፍልላችሁ ነው? ይሄን መሰለ ልጅ ኔክስት ይር ሻምፒዮንሺፕ ልታወርዱት? አረ ሚኮ ልታፍሩ ይገባል። የምር እኔ አዝኛለሁ። የምር ነው ወንድሜ። ማንቹሪያንስ ትራንስፈር እንደተከፈተ ሁላችሁም ሰምታችኋል ብዬ ገምታለሁ እና የማን ዩናይትድ እንቅስቃሴ እንዴት ነውና እንዴት መምሰል አለበት የሚለው ነገር በዚህ ቪዲዮ ከቨር እናደርጋለን። ከዚህ በፊት እንደነገርኳችሁ እንደናንተ በካሪክ በጣም ተማምኛ አይደለም ካሪክ ይቆያልኩት ገባርለ ካሪክን ከመተካት ማይተናነስ ስኳድ መገንባት የሚባል ስራ ስላለባችሁ የተገነባ ስኳድ ሰጣችሁት። ማይሆን ከሆነ እኔ ተቀጠራለሁ ገና ካሁኑ አሰልጣኝ መመልመል መጀመር አለባቸው። ጀስት ኢን ኬስ ካባረሩት አሁንም እንደ አዲስ ገባ ግራ የተጋባ የችኩላ ምናምን ሰው እንዳይቀጥሩ እናንተ ዝም ብላችሁ ኦ ማይ ጋድ ሌጀንዳችን ምናምን ስላላችሁ ተጨንቀው እንዳይቀጥሩ ግዴታ ገና ካሁኑ አሰልጣኝ መፈለግ አለባቸው። አሁን ግን መስራት ያለባቸውን ስራ እየሰሩ አይመስለኝም። ተረዳኝ አይደል? ኤደርሰንን አመጡ። ግን ኤደርሰንን ማን እየፈለገው ነበር? ገባር ለዋንጫ መፎካከር የምትፈልጉ ከሆነ ቶፕ ፎርማ አሁን ባለው እኮ ካሪክ ወጥቷል። ግን ምናልባት በሳምንት 2-3 መጫወት ሲኖርበት ቶፕ ፎር ይከብደዋል ወይ በዚህ ስኳድ ከሆነ በእርግጠኝነት ማለት መጨመር ያለባቸው ግዴታ ተጫዋቾች ስላሉ ኤሊየት አንደርሰንን 9 ወር እንፈልገዋለን ምናምን ብለው ሲያወሩ ቀርተው ከዛላ ማን ሲቲ ብቻ ብር እኮ ችግር የለም አይደል? እስካሁን ድረስ ለማይረቡ ተጫዋቾች በየአመቱ አጥቂ 90 80 ምናምን እያመጣችሁ ነበር
ገባህ አይደለ? ስለዛ ጠላቶች የሚፈልጉት ተጫዋች ከሆነ ላንተም ሊያዋጣ ይችላል ነው። ገባህ አይደለ? ስለዛ አይተው ገምግመው ምናምን ተፎካክረህ ከጠላቶች ገንዘብ ከፍለህ ማምጣት አለብህ። ዝም ብለህ ችላ እያልክ ሁለተኛ ኦፕሽን ሶስተኛ ኦፕሽን ማምጣት አያዋጣም ነው። ካሪክንም ለመጣል ለውድቀት እያመቻቸው ነው። ገባህ? በተሰጠህ ነገር አብቃቅተህ የሆነ ነገር አርግ ከማለት ይልቅ ኳሊቲ የሆነ ነገር ታመጣለትና ካልቻለ እሱን ቀይረህ ኳሊቲ የሆነ ማናጀር ስታመጣ ይሰራል ማለት። ያለበለዚያ ብዙ ቅራቅንቦ ልክ እንደ ቴና ተሰበስብለትና አዲስ ማናጀር ሲመጣ እነዚህ ተጫዋቾች አይረቡም፣ መሸጥ አለባቸው፣ ሪንስ ኤንድ ሪፒት ይሆንባቸዋል። ተረዳኝ አይደለና ወርልድ ክላስ የሆነ እየታዩ ካሉት ውድ ከሚባሉት ቶናሊ አንደርሰን ከአንደርሰን ወጣቸዋል። ቶናሊ ዋርተን ባሌባ ቢቀርባችሁ ይሻላል ባይ ነኝ። ከነዚህ ፕሪሚየር ሊግ ልምድ ያለው አንድ ግድ ይላቸዋል። ኤደርሰን ምትክ ነው፣ የኡጋርቴ ምትክ ነው፣ የካሴሚሮ ምትክን ማምጣት ያስፈልጋል። ሌፍት ባክ ያስፈልጋል፣ ሴንተር ባክ ያስፈልጋል። ተረዳኝ አይደል? እነዚህ ደግሞ ስታርቲንግ 11 ውስጥ የሚገቡ አሁን ያላችሁ ራሱ ተጫዋች እኮ 15 ተጫዋች ነው የሚያስፈልገው በሁሉም አቅጣጫ ለመወዳደር 15 አት ኤኒ ታይም ገብተው መተካት የሚችሉ 15 ተጫዋቾች። እናንተ ግን ያላችሁ ስንት ነው? 8.5 8 ከግማሽ ማለት ነው። ግማሿ ማናት? ዶርጉ ስላልተረጋገጠ ማለት ገባሽ ወይ? ባለንዶር የምታሸንፈው ዶርጉ ናት ወይ ደግሞ ተጫዋች ሳትሆን ደጋፊ የሆነችዋ ዶርጉ ናት ያለችውና ይሄን ነገር ማስተካከል ፈዛቸዋል ነው የምለው። ባጭሩ ፈዛቸዋል። ሁሉንም ተጫዋቾች ተገዝተው ምናምን ከጨረሱ በኋላ መጨረሻ ላይ የተገኘውን ማንሳት ምናምን ነገር አያዋጣም። ቀድመ የምትፈልገውን ምንትፍ ማድረግ ነው ያለብህ። ገባ? ሰር አሌክስ ፈርጉሰን ታክስ አለ አይደለ? ታክሱ ሳያበቃ በፊት ተጠቀመው። በነገራችን ላይ ፋሚሊ አርሰናል እንደዚህ ቶሎ ይናፍቀኛል ብዬ አስቤም አላቅም ነው ምላችሁ። እስቲ እንደኔ አርሰናል ይናፍቃችሁ ሰዎች ኮሜንት ላይ አለን በሉ። እነዚህ ራሱ ናፍቀውናል። እስቲ እንስማቸው። እንደ አርሰናል ደጋፊ የሚረብሽኝ አካል የለም። እግዚአብሔር መጀመሪያ ወያላ ቫይረስ ነው በነገራችን ላይ። እነዚህ ራሱ ይናፍቃሉ ፋሚሊ። የምሬን ነው ምላችሁ። መበሻሸቁ ምን ማለቱ? አረ በእናታችሁ እንደ ክለብ ኳስ የለም። እኔ ዓለም ዋንጫ በቃ ኳስ አለ ጠሜን ይቆርጥልኛል ምናምን ብለህ ታስባለህ። እንደዚህ አይነት ነገር የለም ነው የምልህ። አርሰናል ማንቸስተር ሲቲ ላይ ሲበሻሸቅ፣ ማንቸስተር ሲቲዎች አርሰናል ላይ ሲቋጥሩ፣ ከእንደገና ደግሞ ከታች ማንቸስተር ዩናይትድ ምንም ለማያገባው ሲቋጥርብህ ምናምን እንደዚህ አይነት ኳሶች ነው ናፈቁኝ ነው የምልህ። በቃ የመጨረሻ ተናፍቃችኋል። ለማንኛውም የናፈቃችሁ ሰዎች አንዳንድ ቁጥር እየጻፋችሁ ይመቻችሁ። ሪያል ማድሪዶች ሚኬል አርቴታን ከክለባችን ለመውሰድ ሙከራ ሊያደርጉ ነበር። ሃንድ ኦፍ አርሰናል ስለ ክለባችን ረዘም ያለ መረጃ አጋርቶናል። አጠር አድርጌ ላጋራችሁ። ቪዲዮን በደንብ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። በመጀመሪያ ሚኬል አርቴታን በተመለከተ ሪያል ማድሪዶች ፕሬዚዳንት ቀይሮ ቢሆን ኖሮ ማለትም ሪኬልሜ ተመርጦ ቢሆን ኖሮ ሚኬል አርቴታን ከክለባችን ለማስፈረም ሙከራ ሊያደርጉ እንደነበረ የሃንድ ኦፍ አርሰናል መረጃ አሳይቷል። ነገር ግን ክለባችን ከሚኬል አርቴታ ጋር በአዲስ ኮንትራት ዙሪያ ሙሉ ለሙሉ ከስምምነት እንደደረሱና ሚኬል አርቴታ አሁን ላይ የሚገኘው ረፍት ላይ ነው። ከረፍቱም ሲመለስ ኮንትራቱ እንደሚፈርም የሃንድ ኦፍ አርሰናል መረጃ አሳይቷል። ሚኬል አርቴታም የ3 ዓመት ኮንትራት ሊፈርም እንደሚችል ሃንድ ኦፍ አርሰናል ጨምሮ ዘግቧል። ከዛ በተጨማሪም ክለባችን ከዴክለር ራይስ ጋር በአዲስ ኮንትራት ዙሪያ ንግግሮችን እያደረገ እንደሆነ የሃንድ ኦፍ አርሰናል መረጃ አሳይቷል። ሪያል ማድሪድን ጨምሮ አንዳንድ ክለቦች ተጫዋቹን ማስፈረም ይፈልጋሉ። ተጫዋቹ ግን በክለባችን እጅግ በጣም ደስተኛ ነው። ንግግሮችን በአሪፍ መንገድ እየሄዱ እንደሆነና በቅርቡም ዴክለር ራይስ በክለባችን የሚያቆየውን አዲስ ኮንትራት ሲፈርም እንደምንመለከተው የሃንድ ኦፍ አርሰናል መረጃ አሳይቷል። ከዛ በተጨማሪም ከጁሪያን ቲምበር ጋር እየተደረገ ያለው የኮንትራት ማራዘም ንግግር ከሞላ ጎደል ሁሉም ነገር ተጠናቋል። ጥቃቅን ነገሮች ላይ ንግግሮች እየተደረጉ ነው። ጁሪያን ቲምበርም በቅርቡ ኮንትራቱን ሲፈርም እንደምንመለከተው የሃንድ ኦፍ አርሰናል መረጃ አሳይቷል። ክለባችን የመሃል ሜዳ ተጫዋች ለማስፈረም ንግግሮችን እያደረገ ነው የሚለው ወሬዎችን ሃንድ ኦፍ አርሰናል ውሸት ናቸው ብሎናል። ክለባችን ከየትኛውም ተጫዋች ጋር እስካሁን ድረስ ምንም አይነት ንግግሮችን አላደረገም። አርሰናል ያጋራን መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል።